የልዑል አክስት ወይም የገረመው እህት ድንገት ተሰውራለች። የት እንዳለ እሷ ታውቃለች። ስለዚህ ወርቁን አሳልፋ እንድትሰጠው ይፈልጋል። ወርቁ ጉዳይ ላይ ነው ገንዘብ አሁንም ይከፍሏታል። ገንዘብ አሁንም ትቀበላለች ብሎ እሱ ታፈሰም ያምናል። የታፈሰ ውሽማ አለች እና አንድም ደግሞ ሌላ ልጅ አለ ውብያ። ምክንያቱም እኔ ታፈሰን ወይ ለዚህ ሁሉ ለቤተሰቦችን እንደዚህ መሆን ከልዑል ጀምሮ እስካሁን ላለበት የታፈሰ እጅ አለበት ነው የሚለው። ያ ደብዳቤ ጽፈህ የሄድክበት ቦታ ደግሞ ወርቁ ታግቶበት የነበረበት ቦታ ነው። ይሄ እንዴትም ሆኖ አጋጣሚ ሊሆን አይችልም። ስለዚህ እናንተ በስልክ ተገናኘን ያልከው ውሸት ነው? በስልክ ተገናኘን ያልኩ እንትን ነው፣ ትክክል አይደለም። እሷ ነች እንድንገናኝ ያደረገች። ያሳገቱት መሰረት እየተቀበለች እንደሆነ ስለሚያምን አሁን እሷን እንድትታገት አድርጓል። ምን ማለት ነው? እስካሁን ድረስ ከሞት ጎሳዎች ገንዘብ ይከፈላታል ማለት ነው? አሁንም ቢሆን ማለት ነው ለእህቴ መታገት፣ እህቴ ከዛም ለመሰወር ቀጥታ እጁ የዘረጋው ራሱ ታፈሰም እንደዚህ የመሰወረበት እጁ አለች ስለ እሷ ደግሞ ሽማው እስከሆነች ድረስ በተለያየ ጥቅም ሊሆን ይችላል፣ ልትሰወር ይችላል፣ ልታሰውራት ትችላለች። አሚን ዛሬ ልዑል ያለበት ቦታ ድረስ ይዣት ሄጄ ነበር። ናቴ ብሎ ያቺ ማራፉ ማር ነው የኔ ልጅ። እውነት እኔን ሲያቆላመጠኝ ማር ነው። አሁን ይመርዙታል ብዬ የማስባቸው እነሱ ነው። በቃ ሲያየኝ እሱም በቃ እንደውን በቃ አቀፈኝ፣ ተላቀስን። ይሄ መመረዙ ማን የመረዘው ምን አይነት ነገር ነው የተሰጠው በማንስ ነው የተሰጠው የሚለውን ነገር በታመመበት ሰዓት ራሱ የሆነ ነገር ባይኖር ኖሮ የሷን ስም አይጠራም ነበር በእርግጠኝነት። ለእስር ነው ያንን ቀለበት ካወለክ ትሞታለህ፣ ታብዳለህ የሚል በህይወታችሁ ውስጥ ጣልቃ የመግባት በውሳኔዎቹ ውስጥ በፍላጎታችሁ ውስጥ በነፃነታችሁ ውስጥ ጣልቃ የመግባት ህግ ነው። ይሄ ምንድነው? አንቺ ግትርነት አይለቅሽም ወይ? በቃ እኔም አጠገብ ነበርኩ ነገሮችን ለማረጋጋት ምናምን ሙከራዎችን ያደረኩ ነበርና ሸማይታል እዛ ጸበል ቦታ እኔ እንዴት እንደነበርኩ። አሁን ልዑልም ሊመረዝበት የቻለው የቀለበቱ አስተዋጽኦ ሰይጣን አይደለም እነዛን ሰዎች ያነሳሳበታል። እኔ እንደውም ከጭንቀት የተነሳ እኔም የሳትባቸው ነጥቦች አሉ። እውነት ለመናገር የማሚ ፊት እየጠቆረ ነበር። እውነት ከጭንቀቷ ከምኗ ብዛት በመዲናችን አዲስ አበባ ተሰምቶ የማይታወቅ ለየት ያለ ሱቅ አማራጭ በመርካቶ መሃል ተክለ ሃይማኖት በመንግስት 30% ድርሻ እየተገነቡ ያሉና ከ3 ወር እስከ 1 ዓመት የሚረከቡት የንግድ ሱቆችን ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በ1 ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። ልብ ይበሉ፣ የምንሸጥላችሁ ሱቅ የጋራ መገልገያ ያልተካተተበት ወይም ኔት ኤሪያ ብቻ መሆኑ ልዩ ያደርገዋል። ሱቆቻችን በአራቱም ዙሪያ የተሟላ እይታ ያላቸውና በውስጣቸውም የመኪና ማቆሚያ፣ የሰውና የካሜራ ጥበቃ፣ የልጆች ማጫወቻ፣ ዕቃ ማመላለሻ ሊፍቶች እና ሌሎችም የተሟሉ ናቸው። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ እድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። ለሚኪ ነው የደወልኩት። ጠዋት ተነሳና ስራ አለብኝ አለ። እንዲሁ ጸበል እንሄዳለን። ምን ሆንኩና ነው ጸበል የሚሄደው? አሁን ላይ ግን ልዑል ከራሱ ጋር አይደለም። እውነቱን ለመናገር ከሆነ ሰርግ ላይ እንደነበርን ታውቃለህ፣ ሁላችሁም ታውቃላችሁ። የምን ሰርግ? ምን ማለት ነው? ነበር ነው እያለ እንዳዞረህ እየነገርካቸው ነበር። ትንሽ እያመመኝ ነው ራሴን አሁንም እያመመኝ ነው። ሾክ አድርጎኛልና ምንድን ነው የሚለው? ቆይ እስኪ አሁን ቀለበቱን አውጥቶ ከጣለው በኋላ ነው እንዲህ አይነት ችግር ውስጥ ሊገባ የቻለው። ስለዚህ ይህን ቀለበት ወደ ተንጠላ ማድረግ መቻል አለበት። ጠዋት እኮ እናንተ 4 ሰዓት እኮ የተገናኘ ነው። 4 ሰዓት የተገናኘ ነው። ከዛ በኋላ ትንሽ ታመምክ። ቀረጻውን ከጀመረን በኋላ ትንሽ ነገሮች ጥሩ አልሆኑም። ከዛ ወደ ሆስፒታል ወሰድና እዚህ ላይ ረጅም በቆየበት ሰዓት ደግሞ ማለት ነው ከደም ጋር የሚወራረስ ነገር አለ። ማይመለከት ወይ ቪዲዮን ታየዋለህ። ቆይ ቪዲዮን ታየዋለህ አንተ ራስህ።
የነበረው ነገር ጥሩ አልነበረም። ቀለበቱን እጁ ላይ ያለው ወደ ቀድሞ ማንነቱ ይመለሳል። ካሜራውን ከግድግዳ ጋር ነው ያጋጨው ከነስታንዱ አንስቶ። በዛ ዳንኤልም በጣም ደንግጦ ነበር። ይታየኛል። በቃ ይሄ የጎሳው የሚሰጠው ቁጥር ነው። እዚህ ላይ ያለው ቁጥር አክስቴ ግን እኮ ሰርጉ ላይ ነበረች። አክስቴ እኮ ሰርጉ ላይ ነበረች። ሰላም ሰላም፣ ውድ ተመልካቾቻችን እንደምን ቆያችሁ? እንደምን አላችሁልን? እንግዲህ ተመልሰናል። ትላንትና በተመለከታችሁት ቪዲዮ የልዑልን ሁኔታ፣ ልዑል ያለበትን ሁኔታ ተመልክታችኋል። ያለበት እናቱ ነግራናለች። መቼም ያለበትን ሁኔታ በአካል ሄዳ አይታለች። እኛም ከጎኑ ነው ያለነው። ብዙ ባልደረቦቻችን ከሱ ጎን ነው ያለነው። ሁሉንም ነገር ትተን ብዙ ነገሮችን ትተን ቤተሰቡን፣ ልጆቹን ትቶ የሄደ ብዙ የሱ ወዳጅ፣ ብዙ የሱ የስራ ባልደረባ አለ። ተመልካቾቻችን እዚህ ያለነው ጥቂቶቻችን ነን። እውነት ለመናገር የሱ መዳን፣ የሱን ወደ ጤናው መመለስ ስለምንፈልገው ብዙ ነገሮችን ትተን እሱ አጠገብ ነው የምንገኘው። ተመልካቾቻችን በቅርቡ ደግሞ ወደ ተሻለ ጤንነት ተመልሶ ያ የምንወደው ያ የምንኮራበት ጀግና ወንድማችንን እንደምናገኘው ተስፋ አደርጋለሁ። የምነግራችሁ ነገር ቢኖር ያው ትላንት ሰምታችሁታል። ብዙ ነገሮች የሚያሳዩት፣ ብዙ ነገሮች የሚያመለክቱት ከቀለበቱ መውጣት ጋር ተያይዞ የመጣ የጤና ማጣት ሳይሆን የተሰራበት ነገር እንዳለ ነው ብዙ ነገሮች የሚያመለክቱት። ለዛም በዚህ ጉዳይ እጃቸው ያለባቸውን ሰዎች በአጠቃላይ አስሰን የገቡበት ገብተን እያንዳንዱን ነገር አጣርተን የምንደርስበት ይሆናል። ማን ነው ከዚህ ጀርባ ያለው፣ ማን ነው ከሱ መታመም ጀርባ ያለው የሚለውን ነገር በትክክል የምንደርስበት ይሆናል። ተመልካቾቻችን ዛሬም ወደዛም ወደዚህም እያለን እንግዲህ የሱንም ጤና እየተከታተልን ጎን ለጎን ደግሞ የሚፈጠሩ መረጃዎችን ለእናንተ ማድረስ ስላለብን ዛሬም ከገረመው ጋር አገኛለሁ። ከልዑል አጎት ጋር አንዳንድ ያገኘናቸው መረጃዎች አሉ። ትንሽ ያስደነገጠን የተፈጠረን ነገር አለ። ያንንም እናንተ መስማት ስላለባችሁ እያንዳንዱም ነገር ይህንን እንግዲህ ታሪክ እያንዳንዱ ነገር እየሰማችሁት ነው። በጉጉት እንትን እያላችሁ ነው ያላችሁት። ምን ነገ ከነገ ዛሬ ምን ይፈጠር ይሆን እያላችሁ ሰላም አታችኋል፣ እንቅልፍ አታችኋል። እናንተም በየእምነታችሁ እየጸለያችሁ ነው የምትገኙት። ስለዚህ ለእናንተ መረጃዎችን ከማድረስ ደግሞ ወደኋላ ማለት አንችልም። ምክንያቱም የጉዳዩ ባለቤት ሆናችኋል። ተመልካቾቻችን ከኛ በላይ ነው እያዘናችሁ እየተጨነቃችሁ ያላችሁት። ያገኘናቸውን ነገሮች በሙሉ ለእናንተ በቪዲዮ ማድረስ ባንችልም ግን ዋና ዋና ነገሮቹን ለእናንተ ለማድረስ ቀን ተሌት እየተጋን ነው የምንገኘው። ዛሬ ደግሞ ገረመው የሚነገረን ነገር አለ። ትንሽ የተፈጠረ አስደንጋጭ ነገር አለ። እስቲያ የተፈጠረው ነገር ምንድን ነው የሚለውን ነገር እስከ መጨረሻው ድረስ ከኛ ጋር ሆናችሁ እንድትከታተሉ ጋብዛችኋለሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዝኳችሁ። ኮሜንት ላይ እንደተለመደው ሐሳብ አስተያየታችሁን አስቀምጡልን። መልካም ጊዜ። ገረመው እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው አለን ይመስገን። ሰሞኑን ከኛ ጋር ያለው በእርግጥ እንዳሰብነው የደበካቸው ነገሮች እንዳሉ ብንጠረጥርም የጠረጠርናቸው ነገሮች ቢኖሩም እኛም የተቻለንን ነገር እያደረገን ብንገኝም አንተ ምንም አይነት መረጃ ለመናገር ፈቃደኛ አልሆንክም። ምን እስኪ እስካሁን ድረስ እስኪ ከእናንተ ጋር ምን የደበቅኩት ነገር አለ? ምክንያቱም ስጥ ያላችሁ መረጃ ከመስጠት ያውም እኔ እዚህ ከእናንተ ሆኜ እዛ ቤተሰብ በዛ ላይ ቤተሰቤ እዛ በናፍቆት እንትን እያለ ነው። ልጆቼን ባለቤቴን ሁሉ ጭንቀት ውስጥ ሆኜ ነው እንግዲህ ለእናንተ በጠየቃችሁኝ እንትን ባላችሁኝ ቁጥር ሁሉ መረጃ ስናገር ነበር። ባለቤትህና ልጅህን ይኸውልህ አምጥተን አሳይተናል አይደል? አዎ ትክክል፣ አይቻለሁ። ምን ከዛ በኋላ ምንም አይነት በእርግጥ ባለቤትህና የመጀመሪያ ልጅ እዚህ እንዲመጡ ያደረግነው ሰዎች፣ ተመልካቾቻችን፣ ሰዎች የሚጨነቁላቸው የሚያዝኑላቸው የኔ የሚሏቸው ሰዎች አንዳንዴ አጠገባቸው ሲኖሩ የሚራመዱበትን መንገድ ይመርጣሉ። ባለቤትህና ልጅህን እዚያ መጣንልህ ለአንተ በመጨነቅ ስለናፈቁ ሳይሆን
ምናልባት እየሄድክበት ያለውን መንገድ እንድትመርጥ ነበር። ከዛ በኋላም ግን ምንም አይነት የሀሳብ ለውጥ አላመጣህም። እኔ ያው ባለቤቴና ልጄም በማየቴ በጣም ደስተኛ ነኝ። ምክንያቱም ልጆቼ በጣም ናፍቆኝ ነበረ፣ ባለቤቴም በጣም ናፍቃኝ ነበረ። እዚያ ብታችሁ አሳይታችሁኛል። በቃ ምክንያቱም እኔ ጭንቅላቴ እየተረበሸ ነበር። በዛ ውስጥ ሆኜ ነው ለእናንተ እኮ ላቅ እስክችለው ድረስ መረጃ ስናገር የነበረው። ግን ጭንቅላቴ አሁን ተረጋግቷል። ምክንያቱም ቤተሰቦቼንም እኔ በማያውቁት ነገር ቤተሰቦቼ ምንም እንትን በማይሉ ነገር እዛ በእኔ ጦት ምክንያቱም እንትን እያሉ ያሉት እየተጨነቁ ያሉት ልጆቼ በተለይ በጣም ልጆቼ እንትን ብለው ነበረ ዋግቶ መጀመሪያ ልጄ በጣም እንዴት እንደሆነ አይታችሁታል። ስለዚህ ጭንቅላቴ አሁን ተረጋግቷል። እንትን ብያለሁ፣ ልጆቼን አይቻለሁ። ግን በዚህ መሰረት እኔ ልጆቼ ራሱ መጨነቃቸው በጣም እኔም እንድረበሽ ያደርገኛል። ግን አሁን ልጆቼ ግን ምንም አይነት የሀሳብ ለውጥ አላመጣም። አንተ አሁንም ድረስ ምንም የማውቀው ነገር የለም ነው እያልክ ያለ። ሀሳቡ ሲጀመር የነበርክ ሰው፣ ነገሮቹ ሲጠነሰሱ የነበርክ ሰው አሁን ላይ ምንም ማውቀው ነገር የለም ብትል ማንም ይሰማ ሰው የለም። ምክንያቱም ስለዘራኸው ነገር ነው እያወራን ያለ ነው። ፍሬው ደርሷል። ገባህ? ስለ ፍሬው ስለዘራኸው ዘር በደንብ ማወቅ አለብህ። ዛሬ ላይ ነገሩ አድጎ እዚህ ደረጃ ከደረሰ በኋላ ምንም ማውቀው ነገር የለም ማለት ምን ማለት ነው? የዘራኸው ነገሩን ያስተካከልከው ፕሮግራም ያደረጋችሁት እኮ አብራችሁ ናችሁ አይደል? የዚህ ሁሉ ነገር ጅማሮ ያኔ ነበር እኮ የተጠነሰሰው። እንዴት ነው አሁን ምንም ነገር አላውቅም እንዴ? አሁንም እኮ እኔ በፊት ባለፈውም እኔ ነግሬያለሁ። የወንድሜ ልጅ ለማዳን ነው ስጥር የነበረው፣ መረጃም ስናገር የነበረው። አሁንም ደግሞ እስከዛሬ ሳደርግም ስናገርም የነበረው አሁን ነገሮች ሁሉ ነገር በሰላም እንዲፈቱ ነው ሳደርግ የነበረው። ምን የከለከልኩት ነገር አለ? ምን ያልተናገርኩት መረጃ በማውቀው ልክ እስከማውቀው ጥግ ድረስ እየተናገርኩ ነው። ግን እኔ መዋሸት አልፈልግም። ምክንያቱም ዛሬ በዋሽ ነገ ያ ነገር ሌላ ነገር ይዞ ይመጣል። አሁንም የምናገረው ያለው እውነታ ነው፣ ትክክለኛ ነገር ነው። ስለዚህ በትክክለኛ ነገር በምጠይቁ መሰረት ትክክለኛውን ነገር እስካሁን እየተናገርኩ ነው። ባለቤትህ እዚህ እንድትመጣ ያደረግነው አንደኛው ምክንያት ነግሬሃለሁ፣ መንገድህን እንድታጤን በዓይንህ አይታቸው ምናልባት የደበቅከን ነገር እንዳለ ለነሱ ብለህ እንድትናገር በማለት ነው። ምናልባት እነሱንም ከማስጨነቅ ያለህበትም ሁኔታ ልክ ስላልሆነ የሚገባህን ቅጣት አግኝታ ወደ ቤተሰቦች እንድትመለስ እንድታስብ ነበር ያመጣላቸው። ሁለተኛው ደግሞ ለባለቤትህ አንዳንድ ጥያቄዎችን ጠይቀናት ነበር። መጀመሪያ ትኖሩበት ከነበረው ከተማ ከተመረቅክ በኋላ አንድ ክፍለ ሀገር ላይ በመምህርነት ተቀጠርክ አይደል? እውነት ነው። ከዛ በኋላ ከባለቤትህ ጋር ባለቤትህም የዛው አካባቢ ሰው ናት። ከባለቤትህ ጋር ተዋወቃችሁ። እሷም የ4ኛ ክፍል የሂሳብ መምህር ነበረች። እውነት ነው። ትክክል። ከዛ በኋላ ምን እንደሆነ ሳይታወቅ አንተ ያሰናብቱኝ ደብዳቤ አስገብተህ ሌላ ቦታ ደግሞ የዝውውር በብዙ ነገሮች ከቤተሰብ አንጻር ያልተመቹኝ ነገሮች አሉ ምናምን ብለህ የዝውውር ደብዳቤ ጠይቀህ ሌላ የማታውቀው ክፍለ ሀገር ላይ ሄደህ በመምህርነት ማገልገል ጀመርክ። ከዛ እሷም ወደዛ እንድትመጣ አድርገህ አብራችሁ መኖር ጀመራችሁ። ይኸው ልጆች አፍርታችሁ በትዳር እየኖራችሁ ትገኛላችሁ። ያ ደብዳቤ ጽፈህ የሄድክበት ቦታ ደግሞ ወርቁ ታግቶበት የነበረበት ቦታ ነው። ይሄ እንዴትም ሆኖ አጋጣሚ ሊሆን አይችልም። እንዴ ይሄ ነገር እንዲህ ስትለኝ እንዴ ይሄንን እኔ ለራሴ ህይወት ምቹ የሆነውን ነገር ለመምረጥ ነው። ወርቁ እንዴት ነው ማታውቀው ሀገር ምቹ ይሆናል ብለህ የምታስበው? አንደኛ ነገር እኔ የስራው እዛ የነበርኩበት የስራ ቦታ ላይ ለጤናዬ ጥሩ ስላልነበረ የአየሩ ሁኔታ ተስማሚ ስላልነበረ ነው ይህን ነገር ያደረግኩት። የሚራራቁ ቦታዎች አይደሉም። የሚራራቁ ቦታዎችም ባይሆኑ ግን እኔ ጤናማ አልነበርኩም። በቃ እዛ ያኔ በምሰራበት ሰዓት ለጤናዬ በቃ ጤናማ አልነበርኩም። ስለዚህ ሁለተኛ ነገር ደግሞ እዛ አካባቢ ያለው የቤት ኪራይ እንትን በጣም ትልቅ ነው። ማወጣው ምንም ሊመጣጠንልኝ አልቻለም ነው የቤት ኪራይ። ሁለቱም ክፍለ ሀገር ነው። እንዴት ነው ግን ያው ከቦታ ቦታ ይለያያል። እዚህ የነበርንበት በጣም ትልቅ ወጪ ነው ማውጣት የነበረው ለቤት ኪራይ። ምክንያቱም እኔ የገቢን ወደ 60 ምናምን ፐርሰንት የሚሆነው ለቤት ኪራይ ነው ማውለው። ስለዚህ ትልቅ ነው ማለት ለኔ ለኑሮ ደግሞ 60% የምታወጣበት ቦታ ነው ያ ቦታ የነበርክበት ክፍለ ሀገር የነበርኩበት ቦታ እንደዚህ ነው። ስለዚህ እኔም ያ ስላልተመቸኝ ምን አደረኩኝ?
እዛ አካባቢ ደግሞ አንድ ጓደኛ ነበር እዚህ የሚሰራ እኔ በፊት የነበርኩበት የሚሰራ እሱ ከዛኛው አሁን እኔ ከነበርኩበት አሁን እኔ ያለሁበት ቦታ ላይ የምኖርበት ማስተምርበት ቦታ ላይ ወደዚህ ሽፍት ያደረገ ሰው ነው የመጣ ሰው ከሱ ጋር ስጠይቀው እንደዚህ ነው አለኝ። ምንድነው ስለው በቃ አካባቢው እዛ ጥሩ እንደሆነ ሁለተኛ ከዚህ ከቤት ኪራይ ጋር በተያያዘ ነው ጥሩ እንደሆነ ነገረኝ። ከዛ በኋላ እስኪ ልሞክረው ብዬ ሽፍት አደረኩኝ። እሱ ለምን ትቶ መጣ ታዲያ? በጣም ጥሩ ከሆነ የቤት ኪራይም ጥሩ ከሆነ ለምን ትቶ መጣ? እሱ ምንድነው ወደዚህ እዚህ የአስተማሪዎች እንትን እሱ በነበረበት ፊልድ የአስተማሪዎች እጥረት ስለነበር ነው ወደዚህ እንዲዘዋወር ያደረጉት ራሳቸው እንጂ እሱ ፈልጎ አይደለም የመጣው። እኔ ግን በጤናዬ ምክንያት ነው ይህንን ጠይቄ እንዳልኩም ከዚህ ከኢኮኖሚ አንጻር ወደዛ ሄድኩት። ስለዚህ አሁን ያለሁበት ቦታ ተስማሚ ሆነ። ከባለቤቴ ጋር እኔ ቀድሜ ሄድኩኝ እንትን አልኩኝ፣ አመቻቸው ጠራዋትኝ። ይኸው አሁን ልጆች ወልደን ምናምን እስከዛ። ስለዚህ እኔ ከወርቁ ጋር መታገት ጋር የሚያያይዘው ቦታም አይደለም ለእኔ ማለት ነው። እኔ በዚህ ምክንያት ነው ወደዛ ሄድኩት። እንደው አጋጣሚዎች አገናኙ እንበል፣ አጋጣሚዎች ናቸው ወደዛ የወሰዱ እንበል። አንድ ሰው እንዴትም ሆነ እንዴት የመጀመሪያ ምርጫው ለመኖር የመጀመሪያ ምርጫው ሊያደርገው የሚችለው በተለይ አንድ መምህር ከተማ የገጠር ከተማ ብትሆንም ያኔ ትልቅ ከተማ ናት ለአካባቢው። እዛ ከተማ ላይ ተወልዶ ያደገ ሰው በምንም አይነት ታምር ገጠር ውስጥ ለማስተማር ወደዛ አይሄድም። እንደው ኑሮ ተወደደብኝ ብትል የቤት ኪራይ ተወደደብኝ ብትል እንኳን በዛ ጊዜ እንደው የሚያሳምን ነገር እንኳን ባይሆን የመጀመሪያ ምርጫው ሊሆን የሚችለው ተወልዶ ያደገበት ቦታ ነው። እንዴት ሆኖ ነው አንተ የአባትህና የእናትህ ሀገር እያለ ያንን ገጠር ምርጫ ልታደርግ የምትችለው? ብዙ ማይስማሙ ነገሮች ሲፈጠሩ ማንም ሰው የሚያስበው የአባትና የእናቱን ቤት ነው አይደል? እንዴት ነው አንተ ያንን ገጠር ምርጫ ልታደርግ የምትችለው? ያውም ሲገጣጠም ደግሞ ወርቁ የነበረበት ወርቁ ታግቶበት የነበረው ገጠር ማለት ነው። እንዴት ነው ሊመጣልህስ የሚችለው እንዴ? አይ አሁን እኮ ከምትለው ጋር ምንም እንትን አይልም። እኔ ምንድነው ምለው ለምን አሁን አንድ እምነት አለኝ የራሴ እምነት። ሰው ባደገበት አካባቢ ላይ ለውጥ ያመጣል ብዬ ሙሉ ለሙሉ አልደመደም። እዛው ስላደገ እዛው ስለኖረ እዛው ስለተወለደ ያንን መሰረት አድርጎ ይለወጣል ብዬ አላምንም። ምክንያቱም ብዙ ሰዎችን አይቻለሁ እንደዚህ ከዛ ውጭ ሆነው ህይወታቸው እንደ አዲስ ሲጀምሩ እንደ አዲስ ሲለወጡ አዲስ ህይወት ሲጀምሩ ሌላ እኔ ስለመለወጥና ስላለመለወጥ አላወራም። እኔ የራሴን ነው የምልህ የራሴ እምነት እዛው ምክንያቱም እዛ የሄድኩበትን ማህበረሰብ አዲስ ህይወት እንድመሰረት እኔ ፍላጎቴ ነው የራሴ ማለት ነው። ስለዚህ መወለድ ቋንቋ ነው የግዴታ እዛ ያደግኩበት የተወለድኩበት ማህበረሰብ ላይ ህይወቴ ይመሰረታል ብዬ ማለም የኔ አመለካከት ነው። ስለዚህ በዚህ መሰረት ነው እኔ አዲስ ህይወትን ፈልጌ አዲስ ህይወትን መስርቼ የኖርኩት ማለት ነው። ስለዚህ አላምንም እኔ እዛው ማህበረሰብ ላይ እንትን ይላል የሚል አመለካከት የለኝም። ስለዚህ ለዛ ነው አዲስ ህይወትን በአዲስ ቦታ ላይ ብዬ የመረጥኩት እንጂ ከወርቁ ጋር የሚያያይዘው ነገር የለም። የኔ ቢገጥምም ገጠመኝም ቢገጥም ግን የኔ እውነታውን የምነግርህ እኔ ከዚህ አንጻር ነው የራሴ ነው ትዝ ይዤ የመረጥኩት። መወለድ ቋንቋ ነው የግዴታ ማህበረሰብ ላይ መሆን የለበትም ብዬ አምናለሁ። ሁለተኛ ነገር ደግሞ ምንድነው የዚህ አሁን የተወለድኩበት ያደግኩበት ከተማ ላይ መጥቼ ብኖርም አንደኛ የሚረብሸኝ ነገር አለ። ምክንያቱም ምንድነው እዛ አባቴ ከነበረው አንጻር አባቴ ለኛ ለቤተሰብ ከሚከፍለው ዋጋ አንጻር በቃ እሱ በህይወት የለምና ይረብሸኛል። ያንን አካባቢ ሳይ ቤት ምናምን ሳይ አካባቢውን በቃ ጭንቅላቴ ይረበሻል። ጭንቅላቴ ስለሚረበሸ መራቅ ብዬ ህይወቴን እንትን ብል ለእኔ አሁን ነፃነት አለው እዛ አሁን ያለሁበት ቦታ። ምክንያቱም አሁን ካልኩ አንጻር የአባቴ እንትን አንደኛ ለእኔ ይረብሸኛል። ስለሚረብሸኝ አካባቢውን ራቅ ብዬ እንትን ብል አእምሮዬ ሰላም ሆኖ ያው ትዳር መስርቼ ምናምን እየኖርኩ ነው። ስለዚህ ለእኔ በዚህ ምክንያት የተሻለ ነው። ተመልካቾች ፍርዱን ለእናንተ ተዋለው። ምንም የሚያሳምን ነገር አይደለም። በእርግጥ ያወራ ያለው እስካሁንም እየነገሩን ያሉት ነገሮች እየሰማናቸው ከነሱ በተለይ እየሰማናቸው ያሉት ነገሮች ይሄ ነው የሚባሉና ውሃ የሚያነሱ ነገሮች አይደሉም። እንደ መረጃ ግን እየተቀበልን ነው የምንገኘው። ብዙ እንደ ሞኝ የሚያስቆጥሩን ነገሮችን ይነግሩናል። ነገር ግን እውነቱ ላይ ቀድመን የምንደርሰው እኛ ነን። ያኔ ደግሞ አንገታችሁን ትደፋላችሁ፣ ዋጋችሁን ታገኛላችሁ። የሚገባችሁን ቅጣት እናንተ በምትፈጥሩት ታሪክና ተረት ተሸፍኖ የተደፋፍኖ አይቀርም። የሚገባችሁን ቅጣት ታገኙታላችሁ። ያኔ እውነቱን የተናገረ ሰው እውነቱን ተናግሮ ከመጀመሪያው ጀምሮ ነገሮች ሳይገፉ ነገሮች በዚህ መጠን ሳይለጠጡ የባሰ ችግር ሳይፈጠር የኛም ኢነርጂ የኛም ጉልበት የኛም ጊዜ ሳይባክን የተናገረ ሰው ለህሊናውም በህግ ፊትም
ብዙ ይታይለታል። እናንተ ግን በዚህ መጠን ያጉላላንን በዚህ መጠን ያንከራተተንም ሰው የለም። ስቲል እስካሁን ድረስ ከኛ ጋር ያለው እኛ ይኸውልህ ኃይል ማንጠቀመው ጉልበት ማንጠቀመው በጣም መልካም ሰዎች ሆነን አይደለም። በጣም ነፍሰ ገዳይ ከሆኑ ጭራቅ ከሆኑ ሰዎች ጋር ጊዜ አሳልፈናል። ወንጀለኞች ጋር ከነዛ ሰዎች ጋር ይሄ ነው ማትለው ዱላ ይሄ ነው ማትለው ጸቡስ ገብተናል። ካንተ ጋር እንደዛ እየሆነን ያልሆነው የሉላ አጎት ስለሆንክ ነው። በራሱ መንገድ በራሱ እጅ መጨረስ ስላለበት ነው እየተንከባከብን በዚህ መጠን እያናገርን ያለነው። አንተ ግን ፍጹም ልታናገረንና ልትተባበረን ፈቃደኛ አይደለም። አሁንም እየሰጠህን ያለው ነገር እየነገርከን ያለው ነገር እኔ ተዘጋጅተህበትና ለእያንዳንዱ ጥያቄ መልስ አታጣም። እኔ እኮ አሁን እያልኳቸው ያለሁት እኮ እውነታውን ነው እያወራሁ ያለሁት። ትክክለኛ ነገር ነው። እስከዛሬም በጠየቃችሁኝ መሰረት ኢቭን ሌላው ቢቀር ቤተሰቦቼ እዛ እየተጎዱ እንኳን በማያውቁት ነገር እነሱ እንትን እያሉ እኔ እዚሁ ለእናንተ ማቀውን ነገር እየሰጡ ያለሁት እውነታ ነው። ምክንያቱም አንድም ውሸትን ያወራሁት ነገር የለም እስካሁን ድረስ እየነገርኳቸው ያሉት። ስለዚህ አንደኛ ከዚህ በስተጀርባ ያለውን ሰው ማጣራት የእናንተ እንትን ነው። ምክንያቱም ከዚህ በስተጀርባ እኔ እውነቱን ነው እያወራሁ ያለሁት። እስካሁን የምነግራችሁ ነገር ቤተሰብ ውስጥ ያለው ሴራ፣ ቤተሰብ ውስጥ እስካሁን ድረስ ያለው ምስቅልቅል ህይወት ያደረገው ያለው ማን እንደሆነ ከዚህ በፊትም ተናግሬያለሁ። እናንተ ታፈሰ ላይ አተኩሩ ብያለሁ። ምክንያቱም እኔ ታፈሰ ነው ይሄ ለዚህ ሁሉ ለቤተሰቦችን እንደዚህ መሆን ከሉል ጀምሮ እስካሁን ላለበት የታፈሰ እጅ አለበት ነው የሚለው። ስለዚህ እሱን እንደምንም ታፈሰ ላይ አተኩሩልኝ። ምክንያቱም እኔ እስካሁን ለይሄን እንዲወጣ ነው የምፈልገው። ተመልካቾቻችን ማንን ማመን ማንን አለማመን እንዳለብን እውነት ለመናገር ግራ ገብቶናል። ነገር ግን ታውቃላችሁ ብዙ ነገሮችን ፈተናል። ብዙ ጥምዝ የሄዱ ነገሮችን፣ ብዙ የተሸራረቡ ነገሮችን ፈተናል። የዚህም እውነት ላይ እንደርሳለን። አሁን በጣም እየከበደን ያለው ነገሮቹን እያከበደው ያለው ደግሞ የራሱ የልዑል ቤተሰቦች ስለሆኑ ነው። ነገሩን እያከበደብን ነገሩን እየተጠነቀቅን ነው ነገሮችን እያደረግን ያለ ነው። ምክንያቱም ልዑልንም ይከፋዋል ብለን እናስባለን። አንዳንዴ የስራ ባልደረቦቹ አረ ምናምን ይላሉ። ውሳኔዎቹ መወሰን ያለባቸው በልዑል በኩል ነው፣ ጤናው ሲመለስ ነው የሚሉ ነገሮች ይመጣሉ። አሁንም ደግሞ የሰማነው አስደንጋጭ ነገር አለ ተመልካቾቻችን። የልዑል አክስት ወይም የገረመው እህት ድንገት ተሰውራለች። የት እንደገባች አላወቅንም። እንግዲህ እያንዳንዳቸው ላይ ገረመው በእኛ እጅ ቢሆንም ታፈሰም ላይ የልዑል አክስትም ላይ ሌሎችም የምንጠረጥራቸው ሰዎች ላይ ሰዎችን መድበን መውጫ መግቢያቸውን እያጣራን ነው የምንገኘው። እሷ በምን አይነት ሁኔታ ከኛ አይን ልትሰወር እንደቻለች የምናውቀው ነገር የለም። እሱ ደግሞ መረጃው አለኝ፣ የት እንዳለች ምን እንደተፈጠረ አውቃለሁ፣ ልነግራችሁ ፈቃደኛ ነኝ ብሏል ዛሬ። ስለዚህ እንስማ እስቲ። አንድም የተገናኘንበት ጉዳይ እሱ ነው። ለተመልካቾችም ማድረስ ስላለብኝ ነው ካሜራ እየቀረስኩ ያለሁት። በሌሎች ጉዳዮች በተደጋጋሚ እያወራን ነበር። እህትህ የት ነው ሄደችው? እኔ ስለዚህ ነገር እንትን ስትለኝ በጣም ነው በቃ እንትን የሚለኝ። ምክንያቱም አሁን እህቴ ደግሞ አሁን ተሰወረች። በቃ እኛ ቤተሰብ ውስጥ እየሆነ ያለው ነገር በጣም ያሳዝን ነው። በቃ የወንድሜ ከዚህ በፊት አጥቼዋለሁ። የወንድሜ ልጅም ይሄው ህመም ውስጥ ነው ያለው። በቃ እኔ እኛ ቤተሰብ ውስጥ እንደዚህ እየሆነ ያለው ነገር በቃ እኔ ቤተሰቤን እያጣሁ በቃ አሁን ራሴ የመሰረትኳቸው አትበል። ቤተሰብህን ያጣኸው እኮ ወርቁን በገንዘብ ስሸጥ ነው። የማይገባችሁን ሀብትና ንብረት ወደ ቤትህ ስታመጣ ነው ቤተሰብን ያጣኸው። ከቤተሰብ በላይ ደግሞ አለኝ ከምትለው ሰው በላይ ደግሞ አይምሮን ማጣት፣ አስተሳሰብን ማጣት፣ ራስን ማቆሸሽ ነው የከፋ የሚሆነው። ስለዚህ አሁን ቤተሰቤን አጣው ብለህ ብታለቃቅስ እኔ አላምንም። ምክንያቱም ራስን ያጣህ ሰው ነው አንተ። እኔ አሁን የምነግርህ ነገር እኮ ይኸውልህ፣ በቃ አሁን አታለቃቅስብኝ። የት ነህ? ምንድን ነው የተፈጠረው? በሷ ጉዳይ ማውቀው ነገር አለ አይደል ያልከኝ? አዎ ማውቀው ነገር አለው። ምክንያቱም አሁን እህቴን ነው ያጣሁት። ለዛ ነው እኔ እንደዚህ አንገብግቦኝ የምነግርህ። እህቴን ስላጣው አሁን ይሄን ሁሉ እያደረገ ያለው ማን እንደሆነ ይታወቃል። ታፈሰ ነው ይሄን ነገር ሁሉ ያደረገው ታፈሰ ነው። የታፈሰ እጅ በጣም ከባድ ረጅም ነው። እሱ እጁ
ሁሌ ለመልካምነት ይጠራል፣ ለመልካምነት እንነጋገር ይላል። ከበስተጀርባ ደግሞ አንድ ነገር ያዘጋጅላል። ምን አይነት ነገር ያዘጋጅላል? እዚህ መልካም እናድርግ እንዲናርግ ብሎ ይወያያል። ከበስተጀርባ ደግሞ አንድ ደረጃ ሄዶ እዛ ወጥመድ ውስጥ የምገባበትን ደግሞ ያዘጋጃል። አሁንም ቢሆን ማለት ነው ለእህቴ መታገት እህቴ ከዛም ለመሶር ቀጥታ እጁ የዘረጋው ራሱ ታፈሰ። ምክንያቱም ታፈሰ ከዚህ በፊት እዚህ ቤተሰብ ውስጥ ምስቅልቅል እያወጣ እስካሁን ድረስ መጥቷል። አሁንም እኛ ላይም ለሚያደርገው ነገር አናቅም። ታፈሰ በጣም እጁ ረጅም ነው። እንደዚህ እያደረገ ነው እስካሁን የመጣው ታፈሰ። እንደው አንተ እንዳልከው እንሂድና ታፈሰ የነበረበትን ሁኔታ ሰዎች መድበን መውጫ መግቢያውን እያጣራ ነው ብለናል ተመልካቾቻችን። እሷም የነበረችበትን ሁኔታ ሙሉ በሙሉ መረጃ የሚሰጡን ባልደረቦቻችንን መድበናል ብያለሁ። እንደው ታፈሰ ከሷ ምን ጥቅም ሊያገኝ ነው? እሷን ሊያሳግታት የሚችለው እሷን ሊሰውራት የሚችለው ምን ጥቅም ሊያገኝ ነው? ታፈሰ እኮ በጥቅም እኮ ማይደራደር ሰው ነው። ከዚህ በፊት እኮ ማለት ነው እንደዚህ ወርቁን አብረው በማገት ወርቁን በመሰወር ከዛ ካሞቴ ጎሳዎች እኮ ገንዘብ ተካፋይ ነበር አይደል እንዴ? እሷና እህቴ አብረው ይካፈሉ ነበር። ስለዚህ ታፈሰ እስካሁን ድረስ ማለት ነው እሷ የዚያ ዓመት የጎሳ ገንዘብ ተጠቃሚ እንደሆነች እስካሁን ድረስ ለእሷ ገንዘብ እየሰጡ እንደሆነ ነው የሚያምነው። ይሄ ነገር ደግሞ ምን ማለት ነው? ምክንያቱም ከዚህ በፊት በቃ አንዴ ተካፍሎ አንዴ በነበረው ባሳገቱት መሰረት ያኔ ወስዷል። በቃ ተካፋይ ሆኗል። አብረው በንብረትም ይሁን በጥሬ ገንዘብ ወስዷል፣ ተካፋይ ሆኗል ታፈሰ። ከዛ በኋላ ደግሞ አሁን ምንድነው እሷ አሁንም ከዛ ጎሳ እየተቀበለች እንደሆነ ወርቁን ባሳገቱት መሰረት እየተቀበለች እንደሆነ ስለሚያምን አሁን እሷን እንድትታገት አድርጓል። ምን ማለት ነው? እስካሁን ድረስ ካሞቴ ጎሳዎች ገንዘብ ይከፈላታል ማለት ለምንድን ነው? ያኔ ገንዘብ ከፍለዋታል። ወርቁን ሲያሳግቱ ከታፈሰ ጋር ከአንዳርጋቸውም ጋር ከፍለዋታል ገንዘብ። ትክክል ወስደዋል። ከዛ በኋላ በምን ሁኔታ ነው ገንዘብ ሊከፍሏት የሚችሉት እነዚህ ሰዎች? እንዴ እኔ አሁንም ቢሆን ማለት ነው እኔ እርግጠኛ ባልሆንም ግን በወርቁ ጉዳይ ላይ ነው ገንዘብ አሁንም ይከፍሏታል። ገንዘብ አሁንም ትቀበላለች ብሎ እሱ ታፈሰም ያምናል። ምንድን ነው ያምናል ማለት? አንተ የምታውቀው ነገር አለ? ምክንያቱም ያኔ ወርቁን እንደዛ ሲያደርጉ ገንዘብ ተካፍሏል። ታፈሰና እሱ አብረው አሲረው ማለት ነው። ወርቁ የት እንዳለ ታውቃለች እሷ ማለት ነው። እኔ እንግዲህ እሷቱን የት ላለት ወቅተው አላውቅም። እሱ ግን ይኸውልህ መንተባተብህን ተውና ወርቁ የት እንዳለ እሷ ጋር ይሁን እሷ ጋር ታስቀምጠው እሷ እንትን ታርገው አላውቅም። እሱ ግን ዞሮ እንዴት ነው እሷ እጅ ላይ ሳይሆን ወርቁ እሷ ጋር ሳይሆን ወይ እነሱ የሚፈልጉት ነገር ሳይኖር እድሜ ልኳን ገንዘብ ሊከፍሏት የሚችሉት እንዴት? እንግዲህ ወይ እሷ ቦታውን ልታቅ ትችል ይሆናል፣ የት እንዳለ ልታቅ ትችል ይሆናል። እንግዲህ አላውቅም እኔ እሱ በዚህ ጉዳይ ላይ ግን አሁንም ግን በወርቁ ጉዳይ ላይ ነው ገንዘብ ሊሰጧት የሚችሉት። ምክንያቱም ሌላ ምንም እንትን ሊሏት የሚችሉት ነገር የለም። ይሄን ደግሞ ታፈሰ ጠንቅቆ ያውቃል። ስለዚህ ለዛ ነው ታፈሰ አሁን እሷን ያሳገታት። አንደኛ የመጀመሪያ ሴራው እሱ ነው። ሁለተኛ ታፈሰ እናንተ አላወቃችሁትም እንጂ ታፈሰ ይህን ነገር አያደርግም ማለት ታፈሰ እጁ ረጅም ነው ያደርጋል። አንደኛ ይህን ገንዘብ እሷ እያገኘች ነው፣ እኔ ከጥቅሙ እየሸሸው ነው ብሎ ያምናል። ስለዚህ እየሸሸው ነው ብሎ ስለሚያምን እሷን ከማሳገት ወደኋላ አይልም። የመጀመሪያውና ደግሞ ሊሰመርበት የሚገባው ታፈሰ ይሄ ወንጀል እንዳይወጣበት ወርቁ ላይ በሰራው ሴራ አሁን እስከዛሬ ድረስ ባደረጉት እየተመካከሩ ባደረጉት ነገር እሷ ታጋልጠኛለች ብሎ ስለሚያምን ወንጀለኛ እንዳይሆን እባላለሁ ወንጀለኛ ይወጣብኛል ብሎ ስለሚያምን እኛ ማናቀው ያደረጉት ነገር አለ ብለህ ታስባለህ አንተ? ሁለቱ ያሴሩ ነበረ፣ እነሱ ያሴራሉ፣ አብረው ቁጭ ብሎ ያወራሉ። እንግዲህ ስለዚህ አሁን እሱ እንዳይወጣበት ይፈልጋል፣ እሷ እንዳታጋለጠው ይፈልጋል። ታጋልጠኛለሽ ብሎ ያምናል። ስለዚህ በዚህ ስጋቱ መሰረት እሷን ከማሳገት ወደኋላ አይልም። ሁለተኛ እንዳልኩ ደግሞ የጥቅም ተካፋይ ነች እስካሁን ድረስ። እኔ አንዴ የጥቅም ተካፋይ ሆንኩኝ፣ ከዛ በኋላ ምንም እያገኘው አይደለም፣ እሷ ግን እያገኘች ነው ብሎ ስለሚያምን ይህን ነገር ከማድረግ ወደ አይልም። ይህ ሁሉ ሴራ ያለበት ታፈሰ ነው። ምክንያቱም ታፈሰ እጁ ረጅም ነው። ሁልጊዜ እንመካከር ብሎ የሚያመጣው ነገር ለሴራ ነው እሱ። እኔ የታፈሰ ሴራ አሁን አንተ እህት ይሄ ሁሉ ዘመን ገንዘብ እየተቀበለች ካሞቴ ጎሳ አንተ በመምህር ደሞዝ እየኖርክ ታውቃለህ ገንዘብ እየተቀበለች እንደሆነ በእርግጠኝነት። ምክንያቱም እህት ናት፣ ከአንተ የምትደብቅ ነገር አይኖርም። ከመጀመሪያው ጀምሮ ሁኔታዎች ሁሉ ሲታቀዱ አብራችሁ እቅድ ላይ የነበርክ ሰው ባዳ አይደለም።
ስለዚህ ለምን ገንዘብ እንደሚከፍሏትና ወርቁ የት እንዳለ አንተም ታውቃለህ ወይ ደግሞ የጥቅሙ ተካፋይም አንተ ነህ አይደል? እኔ ጥቅሙ ተካፋይ አይደለሁም። እኔ እንዳልኩህ እኔ እንግዲህ ታውቃለህ፣ ነግሬያቸዋለሁ። እኔ ራሴ ህይወት ያለኝ ሰው ነኝ። እኔ ራሴ ሰርቼ የምኖር ሰው ነኝ። ስለዚህ የጥቅሙ ተካፋይ አይደለሁም። እሷ ነች የጥቅሙ ተካፋይ። እሷና ታፈሰ ናቸው የጥቅሙ ተካፋይ እንጂ እኔ የጥቅሙ ተካፋይ አይደለሁም። ግን እነሱ ከጀርባው ነው የሚያደርጉትን ነገር ግን አያለው፣ ሰማለው። ስለዚህ ይሄን ነገር ነው ለእናንተ አሁን እየተናገርኩ ያለሁት እንድታጤኑበት፣ ታፈሰ ላይም ይሄን ነገር እንድታጤኑበት። ምክንያቱም የዚህ ሁሉ ታፈሰ አሁን አንተ እንዳልከን እንደው ይሁንሽ፣ ምንድን ነው የሚያገኘው ጥቅም? እስቲ ንገረን። ምንድን ነው የሚያገኘው ጥቅም? ይሄማ የታወቀ እኮ ነው። ታፈሰ እኮ ይሄን ነገር የሚያደርገው ወይ ደግሞ እሱ ምንድን ልጠቀማለሁ ብሎ ያስባል እንዴ? ታፈሰ እሷ ወርቁ የት እንዳለ እሷ ታውቃለች። ስለዚህ ወርቁን አሳልፋ እንድትሰጠው ይፈልጋል። ምክንያቱም እሱ ያቅም ነው እያልከኝ ያለው? አይ እሱ ያለበትን እንትን አይልም አቅም። ምክንያቱም በቅርበት ስትሰራ የነበረው ከዛ ቁሳ ጋር እሷ ነች። በቅርበትም ስትሰራ የነበረውና ከወርቁ ጉዳይ ላይ እሷ ነች። ስለዚህ ታፈሰ ደግሞ እንዴት ነው አብራችሁ እየሰራችሁ ገንዘብ እየተካፈላችሁ? አንተ አላቅም አልከኝ። እሺ እንደው ክፍለ ሀገር ነው ያለው ተራርቃል ብዬ አንተን ልመነ እንዴት ነው ታፈሰ ሊያቅም አይችልም? አይ ታፈሰ ምክንያቱም በእሷ በኩል ነበረ። እሷ ነች ይህንን ነገር አብረው እንትን ይበሉ እንጂ በቅርበት ስትሰራ የነበረው ከሞቴ ጎሶ ጋር እህቴ ነበረች። ስለዚህ ይሄን ነገር ደግሞ አሁን ታፈሰ ምን ይላል? ሙሉ ለሙሉ ኃላፊነቱ ወደ እሱ በኩል እንዲመጣና ጥቅሙን እሱ ወርቁን አሳልፋ እንድትሰጠውና በእሱ በኩል ሙሉ ለሙሉ ከሞቴ ገዛ ብቻውን እንዲያገኝ ይፈልጋል። ስለሚፈልግ ታፈሰ ይሄ ጥቅም ነው። ይሄን ጥቅም አሁን ስላጣ ነው ይሄን ነገር የሚያደርገው። እሷን የሚያሳገታት ለዚህ ነው። ሙሉ ለሙሉ ጥቅሙ ወደ እሱ እንዲዞር ስለሚፈልግ ነው። እሷን አሳግቶ እንዳልኩ ሙሉ ለሙሉ ወርቁን አሳልፋ ሰጠው። በዛ መሰረት እሱ ከነሱ ቀጥታ እንዲጠቀም ይፈልጋል ከሞቴ ጎሶች። ሁለተኛ ደግሞ ይሄ ወንጀል ታወጣብኛለች ብሎ ስለሚያስብ ነው እሷን ያሳገታት። ይሄ ሁሉ የታፈሰ ሴራ ነው። ታፈሰን ነው እናንተ እንትን ማለት ያለባችሁ። እኔ ተመልካቾቻችን በየቀኑ እየሰማን ያለነው ነገር አዳዲስ ነገር ነው እየሰማን ያለ ነው። አሁን ደግሞ አንተ ይሄንን የምታውቅ ከሆነ አሁን እህትህ ስትታገት ጠብቀ ይሄንን መረጃ የምትሰጠን ለምንድን ነው? የእህትህ መታገት አስጨንቆህ ነው? ለኛ ለምንድን ነው ቀድመ መረጃውን ያልሰጠን? ገንዘብ እየተቀበለች እንደሆነ እስካሁን ገንዘብ እየተቀበለች እንደሆነ ከሞቴ ጎሳ ገንዘብ እየተከፈላት እንደሆነ ለምንድን ነው ያልነገርክ? አይ እኔ እህቴ የእህት ጉዳይ ነው ያስጨነቀህ? እኛ ያለንበት ሀሳብ ጭንቀት ጉዳይ አይደለም እንዴ? እኔ እኮ ይህን ነገር ምክንያቱም ወንጀለኛ ከሆነ ወንጀለኛ ነው ብዬ መናገር አለብኝ። ለምን ዋሻለሁ? ምክንያቱም አሁን እኔ የእህቴ ብቻ መች ነገርከን? ይህንን ጉዳይ እሷ ከመጥፋቷ በፊት ለምን አልነገርከን? እንዴ እኔ እኮ በዚህ ቅስፈት መካከል እኮ ነው እሱ የሰወራት። ስለዚህ እሱ እኮ ይሄ ታፈሰ ይሄን ነገር አደረገ፣ ሰወራት። ከዛ በኋላ ነው አሁን እናንተ ምንትን እያላችሁኝ ያላችሁት። ስለዚህ አሁንም እውነታ ነው ማውራው። ታፈሰ ነው ይሄን ነገር ያደረገው። እሱ ላይ እኮ እየጠቆምኩ ነው። ታፈሰ እኮ እንዲያደረገ እያልኳችሁ ነው። ስለዚህ ታፈሰ ነው እናንተ መያዝና መጠየቅ ማውጣጣት ያለባችሁ። እሱ ነው ወንጀለኛ። የሚገርም ነው። አሁን ሲጨነቅ የጥቅም ግጭት ሲፈጠር በመሃላቸው እህትን ፈልጋችሁ ቆፍራችሁ አውጡልኝ እያለ የደበቀውን እውነት እየነገረ ነው የሚገኘው። ከዚህ በፊት በብዙ ውትወታ በብዙ ልመና ሊነግረን ያልቻለውን ነገር ማለት ነው። አሁን ጭንቀት ውስጥ ሀሳብ ውስጥ ሲገባ እየነገረን ነው የሚገኘው። እኔ አሁንም እናንተን ማመን ፍጹም አልችልም። ምክንያቱም እህትህ ሰው ተመድቦላት መውጫ መግቢያዋ ተጠንቶ ማናት? የት ነው የምትውለው? ከነማጋ ነው የምትውለው? በር ላይ ነው ስትገባ ትተዋት አካባቢውን የሚጠብቁት የኛ ስራ ባልደረቦች። እንደነገሩ ከሆነ ተመልካቾቻችን ቀኑን ሙሉ ሲከታተሏት ውለው፣ የዛን ቀን ወጣ ነበር። ቀኑን ሙሉ ሲከታተሏት ውለው ምሽት ላይ ወደ ቤት እንደገባች ከዛ በኋላ ደግሞ ጠዋት ትወጣለች ብለው ቢጠብቁም እንዳልወጣች ወደ ቤት ሲገቡም እሷን እንዳላገኟት ነገሩን። በምንም አይነት ታምር ፀጉረ ልሙጥ ሰው እዛ ግቢ ገብቶ እሷን ይዟት ሊወጣ አይችልም። ወይ ደግሞ የኛ የሥራ ባልደረቦች ይዋሹን ነው ማለት ነው። በምንም አይነት ታምር ታፈሰም ጋር ሰዎች መድበን መውጫ መግቢያውን እንደውም ጭራሽ
እኛ ጋር መሆን ስለሌለበት እኛ ጋር ያለው የሰው ብዛት ብዙ ስለሆነ በዛው ቤት ሆነን እንድንከታተለው መረጃዎች እንድናሰባስብ ሰዎች መድበን መውጫ መግቢያውን እያጠናን ነበር። እንደውም ጭራሽ ከቤት አልወጣም እሱ። በምንም አይነት መንገድ ለሌላ ሰው ትዕዛዝ ሰጥቶ እሷን የሚያሳግትበት ሁኔታ ውስጥ አልነበረም። እንዴት ሆኖ ነው ሊያሳግታት የሚችለው? እንዴት ሆኖ? ታፈሰ እኮ እጁ በቃ የሱ ሴራ እኮ በጣም ይታወቃል እኮ። ታፈሰ እኮ ከዚህ በፊትም የኛም ቤተሰብ እንደዚህ ሲያደርግ የነበረ ሰው እኮ ነው። እዚህ ነው ስንለው እዛ ነው። በቃ ታፈሰ እንደዚህ ነው። ለመልካም ነገር ይልሃል፣ ከበስተጀርባ የሆነ ነገር ያሴራል። ይሄ ነው የታፈሰ ስራ። ስለዚህ ታፈሰ ሁሌ እጁ ላይ እዚህ ቤተሰብ ውስጥ እስካሁን ድረስ እጁ አለ፣ አሁንም ጭምር አለ። ታፈሰ እሷን ያሳገተው እሱ ነው፣ ሌላ ማንም የለም። ቅድም እንደነገርኩ የጥቅሙ ተካፋይ መሆን ይፈልጋል። ከዚህ ሴራ መውጣት ወንጀለኛ እንዳይባል እንዲያደረግኩ እንዳይባል ስፈልግ የእህቴ የመጀመሪያ አሳጋጅ ሰው እሱ፣ ሌላ ማንም የለም ከታፈሰው ውጭ። እኔ እውነት ነው የማወራው፣ እውነት ነው እየነገርኩ ያለው። ስለዚህ እናንተ ታፈሰ ላይ ነው ማተኮር ያለባቸው። እኔ በጣም አሁን አንደኛ ነገር አሁን እዚህ እንትን እያልኩ ያለሁት ለእናንተ እየተናገርኩም ያለሁት ነገር አንደኛ ነገር እኔ አምጥታችሁ ባለቤቴና ልጆቼን ሳይ በጣም ነው ቅር ብሎኝ ማለት ነው። እነሱ በእኔ ማጣት እዛ እንዴት እየሆኑ እንዳለ ውስጤ ተሰምቶኛል። ሁለተኛ እዛ ከእንጀራ ገበታዬ እንትን ብዬ እዛ የምቀርጻቸው ልጆች ዜጋ ናቸው፣ አስተማሪ የእነሱን ነገር ይሰማኛል። እኔ በአንተ ለሚቀርጹ ልጆች ነው ማለት ነው። ስለነሱ ማሰብ ብትችል ራስን ትመለከት ነበር። ስለነሱ፣ ስለ ልጆች፣ ስለ ትውልድ ብታስብ ኖሮ ስለ ሰው ታዘን ነበር። ስለ ሰው የምታዘዝ፣ ስለ ሰው የምታስብ፣ ስለ ሰው የምትጨነቅ ሰው ትሆን ነበር። አሁን ወደኋላ ተመልሰ ትምህርቴ ተማሪዎቼ ምናምን ማለት ጀመርክ? አይ አይደለም። እኔ በቃ አሁን ተሰምቶኛል። እኔ በጣም የተሰማኝ ነገር አሁን ያልኩ ነገር ነው። በተለይ ልጄ መጥተው እዚህ እኔ ምን እንደሆነ እንዴት እምባዬ ሁሉ እንትን እንደመጣ አይታችኋል። ስለዚህ እሱም እንትን አለኝ። ምክንያቱም እዛ ቤት ሄጄ ልጆቼ በስነስርዓት እንትን ማለት ሲገባኝ እዚህ እንደገና እንትን እያልኩ ነው። ያም ተሰምቶኛል። እኔ በጣም እንትን ብሎኛል። ስለዚህ እኔ አሁን ምንድነው እኔ እህቴ እና ታፈሰ ያው አንድ ላይ በፊት አብረው እንትን ሲሉ ነበረ። አብረው ነው የሚመካከሩት፣ አብረው ነው እንትን የሚሉት ምናምን። እኔ አብረው ሲመካከሩ ሁሉ ወጣ ነበረ፣ ውጣ ሁሉ ይሉኛል። ያኔ ወጣ ነበረ። እንግዲህ አሁን እሱ አንደኛ ታፈሰ ምንድነው ስጋቱ አብረው ተመካክረው አብረው ይህን ነገር ስለሚያደርጉ ምናልባት እሷ ከሱ ይህንን ነገር ወርቁ ያለበትን ቦታ ስለምታቅና የት እንደሆነ ወርቁ የት እንደሸሸ ስለምታቅ እሱን እንትን እንዳይላት እንዳያስጨንቃት እና ንገሪም ብሎ ወይ እንደዚህ እናደርግ ብሎ እንዳያስጨንቃት ራሷንም ማገላ ሸሽታ ሊሆን ይችላል። እንደገና ደግሞ ራሱ ደግሞ ይህን ነገር ወርቁን እንዲህ አሳልፋ እንድሰጠውና እሱ ከዛ ጎሳ ተጠቃሚ እንዲሆን ስለፈለገም እሱም አሳግቷት ሊሆን ይችላል። ስለዚህ ይሄ ነው ሊሆን የሚችለው። ወይ እሷ ከዚህ ሸሽታ እንትን ብላለች። ሁለተኛ ደግሞ ወርቁ ታፈሰ ራሱን በዚህ ምክንያት አሳልፋ እንድሰጠው የት እንዳለ፣ ከዛ እሱ ደግሞ ቀጥታ ከነሱ ጎሳ ጋር ተገናኝቶ የጥቅሙ ተካፋይ እንዲሆን እሷን አግልሎ እሱ ተጠቃሚ እንዲሆን አሳግቷትም ሊሆን ይችላል። እና ይሄ ነው እኔ ጋ ያለው እንትን። እንግዲህ ብዙ ስራዎችን ሰርታችኋል እያልከን እንዳለው ወይ በራሷ መንገድ መረጃዎችን ላለማውጣት የያዘችው እውነት ስላለ ያ እውነት እንዳይወጣ ተሸሽጋ ሊሆን ይችላል እያልከኝ ነው። ወይ ደግሞ ታፈሰ የሚያገኘውን ጥቅም ለማስጠበቅ የሚያገኘውን ብር አስቦ አሳግቷታል እያልከኝ ነው። አዎ፣ ከዚህ ውጭ ምንም የለም። እውነታው ይሄ ነው። ከእናንተ ጋር እንግዲህ ይህ ሁሉ ነገር ሲደረግ እስካሁን ያገኘናቸው ሰዎች ቢኖሩ በትክክል በጉዳዩ ዙሪያ ተሳታፊ የሆኑ ሰዎችን ማግኘት አልቻለም። ከዚህ ውጪ ከእናንተ በተለይ ከአንተ ከታፈሰ ከእህት ውጪ በጉዳዩ ዙሪያ ላይ በአሁኑ ሰዓት ተሳታፊ የሆነ ሰው እንደው እውነቱን መናገር እፈልጋለሁ፣ ቤተሰቦቼ ናፍቀውኛል፣ ማስተምራቸው ልጆች ናፍቀውኛል እያልክ ከሆነ ሌላ ተጨማሪ ሰው እንድጠቁመኝ እፈልጋለሁ። ምክንያቱም የእናንተ ሁኔታ በጣም በቅቶኛል። ሌላ ተጨማሪ ሰው እንድጠቁመኝ እፈልጋለሁ። አለ ማለት አሁን እንደምትለኝ አለ የታፈሰ ውሽማ አለች እና አንድም ደግሞ ሌላ ልጅ አለ። የታፈሰ ውሽማም አለች አንድ ልጅ፣ እኛን እንደዚህ እንድንገናኝ እንትን እንድንል የምታረገን አንድ ልጅ አለች የታፈሰ ውሽማ።
እንድንገናኝ ማለት እኔ በቀደምም በስልክ ተገናኘን ምናምን ያልኩ አይደለም። በስልክ አይደለም የተገናኘ ነው እና ያቺው የታፈሰው ሽማነች መለሰው ነች። እኔ እና እሱን ተገናኝተን እንትን እንድንል ያደረገችን የእሱ ሽማ ነች እንጂ በስልክ። አንተ የእሱ ሽማ እንደሆነች በምንድን ነው ያወቅኸው እንዴ? በእንደዚህ አቅርቦት በእናች አይ እሷም እንትን ብላኛለች፣ ያው ውሽሟ እንደሆነና በጣም እንትን እንደሚሉ እሷም ነግራኛለች። እሱም ደግሞ አሁን ያለው እንትን እንደዛ ነው ታፈሰ ለእሷ ማለት ነው። ስለዚህ ውሽማዋ ነች። ስለዚህ እናንተ በስልክ ተገናኘን ያልከው ውሸት ነው? በስልክ ተገናኘን ያልኩ እንትን ነው፣ ትክክል አይደለም። እሷ ነች እንድንገናኝ ያደረገችን እንጂ በስልክ አይደለም። ምን ብላ ነው እንድትገናኙ ያደረገቻችሁ? ያው ምክንያቱም እሷ የእሱ ሽማ እንደሆነች መሰረት እንግዲህ የእሱን ሀሳብ ነው የምታንጸባርቀው ለእኔም ቢሆን ለማንም ቢሆን ማለት ነው። ስለዚህ ይህን ነገር አውሩበት ምናምን ብላ እንትን የምትለን እሷ ነች። ስለዚህ በዚህ ጉዳይ የምታውቀው ነገር አለ እያልከኝ ነው? አዎ እሷ የምታውቀው ነገር አለ። ውሽማ ከሆነች እንዴት አታውቅም? ምክንያቱም በእሷ በኩል ነገሮች እንዲፈጸሙ ምናምን እያደረገ ነው ማለት ነው ታፈሰ። ማናት እሷ? ስለ እሷ የምታውቀው መረጃ አለ? የት ነው የምትኖረው? አድራሻዋን ምናምን የምታውቀው ነገር አለ? በመዲናችን አዲስ አበባ ተሰምቶ የማይታወቅ ለየት ያለ የሱቅ አማራጭ በመርካቶ መሃል ተክለ ሃይማኖት በመንግስት 30% ድርሻ እየተገነቡ ያሉና ከ3 ወር እስከ 1 ዓመት የሚረከቡት የንግድ ሱቆችን ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በ1 ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። ልብ ይበሉ፣ የምንሸጥላችሁ ሱቅ የጋራ መገልገያ ያልተካተተበት ወይም ኔት ኤሪያ ብቻ መሆኑ ልዩ ያደርገዋል። ሱቆቻችን በአራቱም ዙሪያ የተሟላ እይታ ያላቸውና በውስጣቸውም የመኪና ማቆሚያ፣ የሰውና የካሜራ ጥበቃ፣ የልጆች ማጫወቻ፣ ዕቃ ማመላለሻ ሊፍቶች እና ሌሎችም የተሟሉ ናቸው። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ እድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። እሷ እኔ የእህቴ ጓደኛ ነች። ያንተ? አዎ የኔ እህት ጓደኛ ናቸው። ጓደኛ ነች። እንግዲህ አብረው ነው እንትን የሚሉት፣ በቃ አብረው ነው የሚመካከሩት፣ አብረው ነው እንትን የሚሉት። ስለዚህ እቺ ልጅ የእህቴ ጓደኛ ነች። እንደውም እኔ ምናልባትም ማለት ነው ለእህቴ መሰወርም ለእህቴ መጥፋትም የእሷም እጅ ሊኖርበት ይችላል። ምክንያቱም ታፈሰም እንደዚህ የእህቴ መሰወርበት እጇ አለች ስለ እሷ ደግሞ ሽማዋ እስከሆነች ድረስ በተለያየ ጥቅማ ጥቅም ሊሆን ይችላል ልትሰወር ይችላል፣ ልታሰውራት ትችላለች። ምክንያቱም ጓደኛዋ ብትሆንም በጥቅማ ጥቅም እንትን ልትል ትችላለች፣ ትሸወር ትችላለች። ስለዚህ እሷም እጇ አለበት ብዬ ትንላለሁ። የሚገርም ነው። ስለዚህ አድራሻው አለ፣ ምናልባት ስልኮ ትደዋወሉ ነበር እንደዋወል ነበር ብለኛል። ስልኮ አለ፣ አድራሻው አለ? ስልኮ አለኝ። የእሷ ስልክ አለ። አድራሻዋን ስታውቋለህ? ቤቷን፣ መኖሪያውን? አድራሻዋ እዛው አካባቢ ነው። የምትኖርበት አካባቢ? እዛው የምትኖርበት አካባቢ እኛ ሰፈር፣ እዚህ ያለንበት ሰፈር ራቅ ብሎ ትንሽ ራቅ ይላል እንጂ እዛው አካባቢ ነው። አሁኑ ስልኩን አምጡለት፣ የእሷን አድራሻ ይሰጠናል። በትክክል ተጨማሪ ሰው እየፈለግን ባለንበት ሰዓት ነው ይህንን የነገርከን። እያልከን ያለው ነገር በሙሉ መጸጸትህን፣ ነገሮች በቀኝ ማለትህን ከልብህ እንደሆነ ዛሬ ማምነን እንቀበልሃለን። ነገር ግን ውሸት ከሆነ ዋጋ ትከፍልበታለህ። በዚህ ጉዳይ ድጋሚ ወደኋላ ከአንተ ጋር ወደኋላ መመለስ አንፈልግም። እቺ ልጅ ማናት የሚለውን ነገር ተመልካቾቻችን አብረን ሄደን የምናጣራ ይሆናል። ምንድነች፣ ማነች፣ ምንስ የምታውቀው መረጃ አለ የሚለውን ነገር የምናጣራ ይሆናል። እውነት ከዚች ሴት መሰወር ጀርባ፣ ከሉላ አክስት መሰወር ጀርባ ታፈሰ እጁ አለው የሚለውን ነገር የምናጣራ ይሆናል። አሁኑ ስልኩ አምጡለትና አድራሻዋን ቼክ አድርጉልኝ። ታፈሰንም ይዛችሁልኝ ያለውን ነገር በሙሉ ለእናንተ የምናደርስ ይሆናል። ተመልካቾቻችን አጣርተን በቀጣይ ቪዲዮ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በእያንዳንዱ እርምጃችን፣ በእያንዳንዱ እንቅስቃሴያችን እውነት እንዲወጣ፣ የተደበቀው ነገር በሙሉ እንዲወጣ የራሳችንን ነገር እያደረግን እንገኛለን። የቻልነውን ሁሉ እያደረግን እንገኛለን። እውነት ለመናገር ከፍተኛ የሆነ ድካም ላይና ከፍተኛ የሆነ ጭንቀት ላይ ነው የምንገኘው። በዚህ በኩል የልዑል ጤና አለ፣ በዚህ በኩል ደግሞ ነገሮች ይፋ መውጣት አለባቸው። እውነት ለመናገር ልዑል ከዚህ በኋላ ወደዚህ ነገር ገብቶ ይበልጡን እንዲጨነቅ እንዲያዘን አንፈልግም። በተቻለን አቅም
ጤናው ተመልሶ ወደዚህ ሲመጣ የሆኑ ነገሮችን ፈተን መጠበቅ እንፈልጋለን። ቢያንስ ወርቁ ያለበትን ቦታ አውቀን ማየት አውቀን አረጋግጠን መጠበቅ እንፈልጋለን። ከፍተኛ ጭንቀት ውስጥም ከቶት የነበረው ይሄ ጉዳይ ስለሆነ ማለት ነው። ተመልካቾቻችን እናንተም በጸሎት በዱዓ በያላችሁበት አግዙን። እስካሁንም ድረስ ለዚህም መብቃታችን የእናንተ ጸሎት የእናንተ ዱዓ ነውና እባካችሁ ከጎናችን ሁኑ እላለሁ። ተመልካቾቻችን አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ላይ ደግሞ ሐሳብ አስተያየታችሁን ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩን።